ቻቹ ከድራማው ላይ የህግ ጠበቃው ወይንም መላታው የምትሉት ሰውዬ ካልወጣልን እያላችሁ ነው። ነገሩና ድርጊቱ እንዳለ በጣም ከድራማው የማይጠበቅና ወንድ ልጅን እንድንጠላ አድርጎናል ብላችኋል ብዙዎቻችሁ። ታዲያ ድራማው ላይም ቢሆን ያው ሉላ እሱን ለመፈተን ሳይሆን እሷ ደግሞ ድጋሚ ግዴታ ሆኖባታል እዛ ያለውን ነገርና ንብረቷን ለማስመለስ ስትል ሞገስን ጥያቄ እንደጠየቀችውም የመጀመሪያ ጊዜ ከኔና ከንብረት ቢባል ማንን ትመርጣለህ ብላ ነገሩን ጠይቃው ነበረ። ምናልባት እሷ ፊት እኮ ንብረቱን ላይመርጥ ይችላል እንጂ ንብረቱ ምን ያህል ለሱ ወሳኝ እንደሆነና እሱ ከሌለ ድጋሚ ህይወታቸውን ማስተካከል እንደማይችሉ እያስረዳት ነበረ። ታዲያ አንድ ሐሳብ የመጣላት ሉላ ነገሩን እንዴት አድርጋለች። ጠበቃውም ቢሆን ይሄንን ካላደረግሽ እያለ እያስገደዳት ስለነበረ እሺ ትለውና ያኔ ሊያደርግ ሲል ወይንም ደግሞ የተናገራቸውን ቃላቶች እንዳለ ሪከርድ አድርጋበት ለፍርድ ቤት እንደምታቀርበው ወይንም ደግሞ ትክክለኛ መንገዱን ተጠቅመው ንብረቱን እንዲያስመልስለት መጠየቅ ነበረ። ዳጣና ደላላው አንድ ላይ ሆነው አንድ ሐሳብ ያመጡት ነገር ቢኖር እዛ ወዲያውኑ ክላስ ውስጥ ከገባ በኋላ የሚያወራውን እንዳለና ሪከርድ እና ፎቶዎችን ካነሱት በኋላ በሱ አስፈራርተውት ግዴታ ቶሎ ብሎ መመለስ እንዳለበትና ንብረቶቹን እንዳለ ተከራክሮ እንዲመልስላት ነበረ። ነገሩ እንዲህ ነው። እሱም እንደጠበቁት አልነበረም። ይሄ የህግ ባለሙያ የሚሉት ጠበቃው ሰውዬ ሽጉጥ ይዘው ነበር የገባው እዛ ቤት ውስጥ። ታዲያ ዳጣና ደላላው ከስራ አልጋ ስር እንደተደበቁ ወዲያውኑ መሳሪያ መያዙን ትዝ ይላቸውና ወይንም ከሰሙ በኋላ በጣም መርበትበት ይጀምራሉ። ዳጣም ቢሆን በጣም ከመጠን በላይ ፈርታ ነበረ። እዛ ስር ሆነው የሚያሳዩት ትርኢት በጣም አስደንጋጭ ነበረ። ታዲያ ሁለቱ ከላይ ሆነው ሲታገሉ ሽጉጡ ወዲያውኑ መሬት ላይ ወድቅና ዳጣ እጅ ይገባል። ዳጣ ይህን ነገር አንተ ወንድ ስለሆንክ አንተ መጠቀም አለብህ በዚህ አስፈራራው እያለችው እያለ ለመጀመሪያ ጊዜ ሽጉጥ በእጁ የነካው ደላላው ድንገት ሳያስበው ምላጩን ይነካውና ወዲያውኑ ይተኮሳል። ታዲያ ያኔ ነበረ ያው የህግ ጠበቃው ተብየው የሽጉጥ ድምጽ እንደሰማ ቤቱን ለቆ ፈርጥጦ ይወጣል። በሁለተኛ ደረጃ ደግሞ ይሄ ደላላው ተብየው ራሱን የመታ መስሎት ወዲያውኑ ራሱን ስቶ መሬት ላይ ይወድቃል። ዳጣ ከዛ ውስጥ ታወጣውና ካልጋ ስር ውሃ ሲያፈሱበት ብድግልና ምናልባት ሰውነቱ ላይ አንዳች ጠባሳ ወይንም የተበሳበት ቦታ ጥይት የመታው ካለ ይፈልጋል። ማንም ነገር እንዳልነካውና ምንም እንዳልሆነ ሲያውቅ ወደ ራሱ ይመለሳል። በዚህ ሁኔታ ላይ ነበረ ያኔ ሉላ ወደ ቤቷ ተመልሳ ከሞገስ ጋር ድጋሚ ለመነጋገር እድሉን ትሰጠዋለች። ሞገስ ይሄ ንብረቱ መመለስ አሁንም ቢሆን በጣም እንደሚያስፈልገውና ሙሉ ለሙሉ እርግጠኛ እንደሆነ ተደጋግሞ እየነገራት ነበረ። መድብል ወንድሙ ከተመለሰለት በኋላ አሁን ወደ ራሱ ህይወት መመለስ እንደሚፈልግ እየተናገረ ነበረ። ታዲያ የግል ህይወቱ ከዚህ በፊት ዘፋኝ መሆን እንደሚፈልግና አልበምም ጀምሮ እንዳልጨረሰው ተስማምተው በቅርቡ ደግሞ አልበሙን ለመለማመድ ወደ ስቱዲዮ እንደሚመለስ እየተናገረ ነው። ያ ማለት መድብል አሁን ከዚህ በኋላ የሚያስጨንቀው ነገር ስለሌለ ወደ ራሱ ህይወት ለመመለስ እየሞከረ ያለው ነገር ነው። ሌላው የሚቀረው አንድ ነገር አለ፣ ቅድስትና ብሩክ እንዲጋቡ ማድረግ። ግን ሁለቱ መሃል ላይ በጣም ቀላል ነገር ያለ እንዳይመስላችሁ። ብሩክም ቢሆን ቅድስት ሁለቱ እርስ በርሳቸው ቢጋቡም እንኳን አሁን ምሳሌ እያለች ያለችውና ቅር እያላት ያለው ነገር ቢኖር ውጪ እናቷ ማህሌት ምን ያህል እየተጎዳች እንዳለና አሁን ከማን ጋር እንደሆነች ጭምር ከመድብል ጋር ሆና አይስክሬም ሊጋብዛት ውጪ ይዟት በወጣ ሰዓት ላይ ታያታለች። መድብል ደግሞ እንዳይታዩ በሚል ሁኔታ ላይ ተደብቆ ወደ ኋላ ሲመለስ፣ ምሳሌ ደግሞ እንዴት ወደ ኋላ እንመለሳለን? በዚህ በኩል ነበር እኮ አባቴ የሚጋብዘኝ፣ ለምን ትመለሳለህ? አትጋብዘኝም ወይ ማለት ነው እያለች ነበረ። እስከ መች ድረስ ሊሆን ይችላል ምሳሌን ደብቀዋትና አሁን ላይ መድብልም በዚህ በሰቀቀን ሊኖር የሚችለው በምን የሚስተካከል ይመስላችኋል? ሐሳብ አስተያየታችሁን ኮሜንት ላይ ያስቀመጣችሁልኝ፣ ቀጣዩ ክፍል ላይ ምን ይፈጠራል የሚለውንም እናንተም ግምታችሁን ማስተታችሁን አትርሱ። ሌላው በዚሁ በግል ጉዳይ ላይ ወይንም የግል ስራዬን ላስተዋውቃችሁና አዲስ አበባ ውስጥ ቁጭ ብዬ የተለያዩ የዲሊቨሪ ስራዎችን እየሰራው ስገኝ እናንተ የምትፈልጉት ዕቃ ካለ እኔን በቴሌግራም በዋትስአፕ እና በኢሞ ማዘዝ ትችላላችሁ። የምንልካቸው ዕቃዎችን እንያቸው። ሁለት ሳምሰንግ የተመሳሳይ ስልኮች ናቸው። እነዚህ ስልኮች በ17,000 ብር ብቻ አዲስ የመጡ ስልኮች ናቸው። ኦልሞስት 4 ወር አካባቢ ነው የሆኑት አዲስ ከወጡ ማለት ነው ስልኮቹ ራሱ እና አንድ ሰው ብቻ ነው ሁለት ያዘዘኝ። ሌላው የሶላር ዕቃዎች ለምሳሌ ለዘመዶቻችሁ አገር ቤት ሊሆኑ ይችላሉ ያሉት እነዚህ ሶላሮችን
ያዘዙኝ አሉ። ዛሬ የምናደርሳቸው ይህን ሶላር ትንሽ ነገር ልበላችሁ። በመጀመሪያ ደረጃ ይሄ የራሱ ማጠራቀሚያ ነው እና እነዚህ ሁለቱ ፓኔሎች ጣራ ላይ ተደርገው ሁለቱን ባንዴ ነው የሚሞሉት፣ ወዲያውኑ ማለት ነው። በጣም ትልቅ ጉልበት ያላቸው ሶላሮች ናቸው እነዚህ። ከዚህ ላይ ቻርጀሮች ምናምን መጠቀም ይችላሉ ለስልካቸው ማለት ነው ራሱ ስለሚይዝ። እነዚህ 4 አምፖሎች ደግሞ ማንኛውም ቦታ በገመድ ይሰቀላል። ለምሳሌ እነዚህ ገመዶች በጣም ረጅም ናቸው። የራሳቸው ማብሪያ ማጥፊያ አላቸው እንደምታዩት እና አንዱን ጣራ ላይ አርጋችሁት መሬት ላይ ደግሞ ይሄንን ማብሪያ ማጥፋ ማስቀመጥ ይችላል። ልክ እንደ ዋነኛው ኤሌክትሪክ ዝርጋታ ነው እነዚህ የሚቀመጡት እና ፓወር ባንኩም አንድ ቦታ ነው የሚቀመጠው የራሱ። ሶላሩ ደግሞ ውጪ ነው የሚደረገው ጣሪያ ላይ። ከዚህም በኋላ ምንም እኛ መሰካካት ቻርጅ ማድረግ ምናምን አይጠበቅብንም። ራሱ ሶላሩ ፉል ያደርገዋል። እኛ ማታ ብቻ እነዚህን አምፖሎች መጠቀም ብቻ ነው። በጣም ባሪፍ ዋጋ በ14,000 ብር ብቻ ማለት ነው። ሁለቱን ሶላርና 4 አምፖል ያለው እንደዛው ሶላር የሚቀንሱ ደግሞ ሌሎችም አሉ። በጣም የሚቀንሱ ከ6,000 ብር ጀምሮ አሉ ሶላሮች ለቻርጀር እና ለቤት ውስጥ አምፖሎች የሚሆኑ ለተለያዩ ነገሮች። በዛው ልክ ደግሞ ከፍ እያሉ የሚመጡ አሉ። እስከ 40,000 ብር የሚሸጡ ትላልቅ ለምሳሌ ቲቪዎችን ምናምን እንዲሰራ የሚፈልጉ ሶላሮች አሉ። እነዛ ከ30,000 ብር ጀምሮ እስከ መጨረሻው እስከ 100 ምናምን የሚሸጡ ሶላሮች አሉ። እናንተ የፈለጋችሁትን ማዘዝ ትችላላችሁ። ስልኮችም እንደተባለው ብዙ ስልኮች የምታዘዘው ስልክ ላይ ነው እና አሁን ይሄ አንድ ሰው ቦታ ላይ የሚላክ ነው። ከዚህ በፊት ልጅቷ አዛ ያንን ከደረሰላት በኋላ ልክ ነው ብላ ለጓደኛዋ ደግሞ ከዛ በኋላ ያዘዘችው ስልክ ነው። በጣም አሪፍ ስልክ እና ይሄ ስልክ ከወጣ ቢያንስ 4 ወር ምናምን ቢሆነው ነው። እናንተም እንደዚሁ ማዘዝ ትችላላችሁ። ሌሎች ያዘዙ ልጆች ደግሞ ከዚህ በመቀጠል ማሳያችሁ ነው። እናንተ የምትፈልጉትን ዕቃ ብቻ በዋትስአፕ በቴሌግራም እና በኢሞ ለኔ መናገር ብቻ ነው የሚጠበቅባችሁ። ከዛ ዋጋውን ከተስማማንና ቦታውን ካወቅም በኋላ እናንተ ወዲያውኑ ዕቃው የሚደርስላችሁ